አንሸንት በሆነ የባሪያ ንግድ ስርዓት ውስጥ የሚደረግ አንድ ነገር አለ። አንድን ሰው አንድ ጌታ ከገዛው ያ ሰው ባሪያ ከሆነ የመጀመሪያው ነገር የጌታውን ስም ባሪያ የሆነ ሰው ግንባሩ ላይ ምን ይላል? ይጻፋል። ሶ ኤቭሪዌር ሲሄድ የሚያይ ሰው በሙሉ ያንን ስም ነው የሚያነበው። ሶ ያንን ሰው የኔ ነው ብሎ ክሌም ማድረግ የሚችል የለም። ቢኮዝ የሚነበብ ስም ግንባሩ ላይ አለው። ኢየሱስ ብለን ስንናገር ለበሽታ ለአጋንንት ለክፉ እየነገርናቸው ያለ ማንም ሊገዛን አይችልም። ማንም ባሪያ ሊያደርገን አይችልም። አንዴ ነው ያለው ባሪያ ሁኛለሁ። አሜን። ጳውሎስ ምን እንዳለ ታውቃላችሁ? ሰውነቴ ላይ የክርስቶስን ማርክ ተሸክሜ ዞራል። የት ጋር ሲባል በሰውነቴ መንፈሳዊ የሆኑ ፍጥሯኖች በሙሉ የሚያዩበት ስፍራ ላይ የኢየሱስ ስም አለ ላይ ባሪያ ነኝ። እሱ አጋንንቶች በኢየሱስ ስም ስትላቸው ፈርስ የሚሉ ባሪያ የሆኑ ሰዎች ላይ የሚጻፈው ነው የሚያነቡት። አንተን ሲያዩ አይ ያልተጻፈበትም ይላሉ። የሆኑ ሰዎችን ሲያዩች ይሄ የምር ጌታቸው እሱ ነው። እነሱ ቤት ምንም ማድረግ አንችልም፣ እሷ ቤት ምንም ማድረግ አንችልም። አሜን። ለዛ ነው ይዋጓቸዋል፣ የራሳቸው ሊያረጓቸው አይችሉም። ይዋጓቸዋል፣ ሊያሸንፏቸው አይችሉም። ይመኟቸዋል፣ የራሳቸው ሊያረጓቸው አይችሉም። አሜን አሜን አሜን። የገዛችሁት ባሪያ ሰውነቱ ጥሩ ከሆነ ጥሩ ነገር የሚሰጥ ጥሩ ነገር የሚሰራ ጥሩ ነገር የሚደክም ከሆነ ብዙዎች ብዙ ጌቶች ያዩታል፣ ይመኙታል፣ የራሳቸው ማድረግ አይችሉም። ይመኟቸዋል፣ ግን የራሳቸው ማድረግ አይችሉም። አሜን። የዚህን ሰውዬ ፕሮፋይል ሊ ብላችሁ ታክሱ ጋር ስትሄዱ የጌታው ስም አለ። የዚህን ሰውዬ ፕሮፋይል ሊ ብላችሁ መታወቂያው ጋር ስትሄዱ የጌታው ስም አለ። እግሩ ጋር ብትሄዱ የጌታው ስም አለ። ግንባሩ ላይ ብትሄዱ የጌታው ስም አለ። ደረቱ ጋር ስትመጡ የጌታው ስም አለ። ሁሉም ስፍራ ስትሄዱ የጌታው ስም አለ። ይሄ ሰውዬ የራሱ ነገር የለውም። ከዚህ እግሩ ላይ ነው ኔክስ የሚጻፈው። ጌታው እንደዚህ እያለ ነው፣ ከዚህ እስከዚህ ገዝቻለሁ እያለ ነው። ኢየሱስ ጌታ ነው ስንል እንደዛ እያለ ከዚህ እስከዚህ ምን ብያለሁ? ተገዝቻለሁ። አሜን። ሮሜ 10:9 ሮሜ 10 ምዕራፍ 10 ቁጥር 9 እና 10። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን እሺ ትድናለህና። በቃ እና እስኪ ምን ማለት ነው ንገራችሁ? ኢየሱስ ጌታ እንደሆነ ብትመሰክር ትድናለህ አይልም። ልብህ ላይ እሱ ከሞት እንደተነሳ ብታምን ያ ማለት አፋችሁ ላይ ቃሉ ስለተነገረ ይሰራል ማለት አይደለም። ጋድ ኔክስ የሚያው ልባቸው ላይ ምን እያመኑ ነው? አሜን አሜን። ለመዳን ኢየሱስ ጌታ ነው ብዬ ስለተናገርኩ አልድንም። ኢየሱስን ስም ስለጠራው አልድንም። እግዚአብሔር ኔክስ ምንድነው የሚያው? በልቡ ይህ ሰው ኢየሱስ ከሞት እንደተነሳ ያምናል ወይ የሚለው ነው የሚያው። ሃሎ ጋር ናችሁ? በልቡ ምን ይህ ሰው ኢየሱስ ከሞት እንደተነሳ ምን ይላል ወይ? ኢየሱስ ጌታ ነው ብዬ ስናገር ይችን ወርድ ስለተናገርኩ የዘላለም ሕይወት አላገኘም። ከዚህ አፍ እልፍ ያለ እግዚአብሔር ምናችሁ ያል ልባችሁ ነው ያል። በልቡ ይሄ ሰውዬ ምን ኢየሱስ ከሞት እንደተነሳ ያምናል ወይ? የነዚህ የካህኑ ልጆች ምንድነው ያደረጉት? ኢየሱስ ከሞት እንደተነሳ በልባቸው ያምኑ። ጳውሎስ አጋንንት ሲያስወጣ ታውል በኢየሱስ ስም ውጣ አሉት። ልባቸው ውስጥ ኢየሱስ ከሞት እንደተነሳ ያምኑ። ሄሎ ኢየሱስ ከሞት እንደተነሳ በልባቸው ያምኑ። አፋቸው ላይ በኢየሱስ ስም ውጣ ይሉታል፣ አይወጣም። ለምን? ህርታቸው ጋር ስትሄድ ምን ችግር አለበት? የእምነት ችግር አለበት። ለዛ ነው ጴጥሮስ መጣና እኔ አለ ይሄንን ሽባ የፈወስኩት አለ ስሙን ጠርብቼ ብቻ አይደለም፣ ስለ ስሙ እምነት አለ በውስጤ። ስለ ስሙ ምን አለ? እምነት አለ በውስጤ። ክብር ለኢየሱስ ይሁን። እቺ ኢየሱስ ጌታ እንደሆነ ባፍ ብትመሰክር የሚለው ቃል ምን ማለት እንደሆነ ንገራችሁ። በሮማን ኢምፓየር ጊዜ ወይም አንሸንት በሆነ የባሪያ ንግድ ስርዓት ውስጥ የሚደረግ አንድ ነገር አለ። ምን ይደረጋል? አንድን ሰው አንድ ጌታ ከገዛው ያ ሰው ባሪያ ከሆነ የመጀመሪያው ነገር የጌታውን ስም ባሪያ የሆነ ሰው ግንባሩ ላይ ምን ይላል? ይጻፋል። ኤቭሪዌር ሲሄድ የሚያይ ሰው በሙሉ ያንን ስም ነው የሚያነበው። ያንን ሰው የኔ ነው ብሎ ክሌም ማድረግ የሚችል የለም። ቢኮዝ የሚነበብ ስም ግንባሩ ላይ አለው። ኢየሱስ ብለን ስንናገር ለበሽታ ለአጋንንት ለክፉ እየነገርናቸው ያለ ማንም ሊገዛን አይችልም። ማንም ባሪያ ሊያደርገን አይችልም። አንዴ ነው ያለው ባሪያ ሁኛለሁ። አሜን። ሄሎ ሁለተኛ ያ ስም ግንባራቸው ከሌለ የጌታቸው ስም መጽሐፍ ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? በሰውነቴ ላይ የክርስቶስን ማርክ ተሸክሜ ዞራለሁ። ማርክ የሚለው የሱን ንቅሳት ነው የሚለው። ተሸክሜ ዞራል። የት ጋር ሲባል በሰውነቴ መንፈሳዊ የሆኑ ፍጥሯኖች በሙሉ የሚያዩበት ስፍራ ላይ የኢየሱስ ስም አለ ላይ። አሜን። ባሪያ ነኝ እሱ። አጋንንቶች በኢየሱስ ስም ስትላቸው ፈርስ የሚሉ ባሪያ የሆኑ ሰዎች ላይ የሚጻፈው ነው የሚያነቡት። አንተን ሲያዩ አይ ያልተጻፈበትም ይላሉ።
የሆኑ ሰዎችን ሲያዋጭ ይሄ የምር ጌታቸው እሱ ነው። እነሱ ቤት ምንም ማድረግ አንችልም፣ እሷ ቤት ምንም ማድረግ አንችልም። አሜን አሜን ራካቶሳሊ ብራዲያና ኮሳት አሜን 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 አሜን። ሶ የሮም መንግስት ምን ያደርጋል? እኔ እሱን በባርነት ከገዛሁት የሮም መንግስት ይህ የሚራክል ባሪያ ነው ለማለት የሚጽፈው የዚህን ሰውዬ ስም አይደለም፣ የኔን ስም ነው የዚህ ሰውዬ ግንባር ላይ የሚጽፈው። ሶ ይሄ ሰውዬ በገባበት ስፍራ ላይ በሙሉ ግንባሩ ላይ ምን አለ? ሚራክል የሚል የጌታው ስም አለ። ከኔ ጋር ናችሁ? ሶ እናንተ መታችሁ ይሄ ሰውዬ ሰውነቱ ጥሩ ነው፣ ይህ ሰውዬ እኔ እርሻ ውስጥ ቢገባ ጥሩ ውጤት ይሰጠኛል ብላችሁ መግዛት አትችሉም እሱን። ቢኮዝ የትም ስፍራ ሲገባ የሚነበብ ስም አለ፣ የሚነበብ ስም አለ። የትኛውም ስፍራ ስትገቡ የሚነበብ ስም አለ፣ ኢየሱስ የሚባል ስም። አሜን። ፕሪች ሜጀር ፕሪች። ለዛ ነው ይዋጓቸዋል፣ የራሳቸው ሊያረጓቸው አይችሉም። ይዋጓቸዋል፣ ሊያሸንፏቸው አይችሉም። yes ራካቶሳሊ ብራዲያ ሳቃት አሜን አሜን አሜን። ይመኟቸዋል፣ የራሳቸው ሊያረጓቸው አይችሉም። አሜን አሜን አሜን። yes ሶ ይሄ የገዛችሁት ባሪያ ሰውነቱ ጥሩ ከሆነ ጥሩ ነገር የሚሰጥ ጥሩ ነገር የሚሰራ ጥሩ ነገር የሚደክም ከሆነ ብዙ ጌቶች ምን እንደሚያደርጉት አቃል ያዩታል፣ ይመኙታል፣ የራሳቸው ማድረግ አይችሉም። የራሳቸው ማድረግ የሚችሉት መቼ እንደተቃላችሁ? ግንባሩ ላይ ምንም ነገር ከሌለ። ሶ ይመኙታል ብዙ ጌቶች፣ የራሳቸው ማድረግ አይችሉም። ለምን? ግንባሩ ላይ የጌታው ስም አለ። ይመኟቸዋል ግን የራሳቸው ማድረግ አይችሉም። አሜን። አልገባችሁም? አሜን 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 አሜን። ለዛ ነው አንዳንድ ክርስቲያኖች ጠንቋይ ቤት ሄደው ያጋጠማቸውን ሲናገሩ ሰምታችኋል። ገና ጠንቋዩ ሲያያቸው ባክ ውጣልኝ ይሄን ሰው ያስወጡት ይላል አይደል? ቢኮዝ ያያቸዋል፣ የራሱ ሊያረጋቸው አይችልም። የተጻፈ ስም አለ። ያያቸዋል። በደንብ ስሙኝ። ደካማ ሊሆኑ ይችላሉ፣ ብርቱ ሊሆኑ ይችላሉ፣ አቅም ያላቸው አቅም የሌላቸው ሊሆኑ ይችላል። ያያቸዋል። አይዊሽ ለኛ መንግስት ቢሰሩ ይላል ጠንቋይ። የራሱ ሊያረጋቸው አይችልም። ሊያረግ የሚችለው እነዚህ ሰዎች ሌላ ጌታ ያላቸው አስወጧቸው ይላል። አስወጧቸው ራባዳጋዴሌ ቦሳተ ጀለብሬዲያና ኮሳታ ሁለተኛ ምን እንደሚደረግ ልንገራችሁ። ሁለተኛ ምን እንደሚደረግ ይህ ፐርሰን ግንባሩ ላይ የጌታው ስም ከሌለ ምን እንደሚያደርግ ልንገራችሁ። ኤቭሪዌር የትም ስፍራ ሲገባ የጌታውን ስም እየጠራ ነው የሚሄደው። ሁለት ግዴታ ነው ያለው። የመጀመሪያው ነገር ግንባር ላይ ማጻፍ። ግንባርህ ላይ ጌታ ማጻፍ ካልፈለገ የሱን ስም ምን ነው የሚያደርገው? አንተ አንዴ ማድረግ ግዴታ አለበት። ከዚህ ባሪያ የሚጠበቅ ግዴታ አለበት። የትም ስፍራ ሲገባ የኔ ጌታ ሚስተር እንትና ነው ይላል። የትም ስፍራ ሲገባ የኔ ጌታ ሚስተር እንትና ነው። የትም ስፍራ ሲገባ የኔ ጌታ ሚስተር እንትና ነው። የኔ ጌታ ሚስተር እንትና ነው። የኔ ጌታ ሚስተር እንትና ነው። ቢኮዝ ይሄ ሰውዬ ባሪያ ነው። ሁሉም ባሪያ ላይ ያረጉት ይፈልጋል። ሌሎቹ ባሪያ እንዲያረጉት የሚያደርገው ነገር አንድ ነው። ጌታያቱ እንትና ናቸው ይላል። ክብር ለኢየሱስ ይሁን። እኛ የኢየሱስን ስም ስንጠራ እኮ እያደረግን ያለን ያንን ነው። ለማንም ባሪያ መሆን አንችልም። ጌታችን ኢየሱስ ነው። ኢየሱስን የተናገርኩ ያለሁት ያንን ነው። ማንም ባሪያ ሊያደርገኝ አይችልም። አሜን። በሽታ ላይ ባሪያ ሊያደርጋቸው አይችልም። ድህነት ባሪያ ሊያደርጋቸው አይችልም። የጨለማ ኃይል ባሪያ ሊያደርጋቸው አይችልም። አሜን። ሃሎ አሜን። ከኔ ጋር ናችሁ? ሁለቱን የማድረግ ግዴታ አለበት። ወይ ግንባራችሁ ላይ ተጽፋላችሁ ወይም ኤቭሪዌር ስትሄዱ እኔ የኢየሱስ ነኝ። አሜን። ይሄ እጄ የኢየሱስ ነው። ይሄ እግሬ የኢየሱስ ነው። ይሄ አእምሮ የኢየሱስ ነው። ይሄ ዓይን የሱ ነው። ይሄ ጆሮ የሱ ነው። ይሄ ሰውነት የሱ ነው። አሜን። ይሄ ሰውነት የሱ ነው። አሜን። ሃሌሉያ። ይሄ ሰውዬ በጌታው ስም የሮም መንግስት ይሄንን ሰውዬ ሲመዘግበው ምን ብሎ ነው የሚመዘግበው ታውቃላችሁ? ስሙ አበበ ከሆነ አበበ ብሎ አይመዘግበውም። በጌታው ስም ነው የሚመዘግበው። ታክስ ሲከፍል በጌታው ስም ነው የሚከፍለው። አካውንት ውስጥ ገንዘብ ዲፖዚት ሲደረግ ዲፖዚት የሚደረገው በሱ ስም አይደለም፣ በጌታው ስም። ይሄ ሰው አንዴ ባሪያ ስለሆነ የራሱ አካውንት የለውም፣ የራሱ ታክስ የለውም። አይዲው ላይ እንኳን የሚጻፈው የጌታው ነው። የሱ መታወቂያ ላይ እንኳን የሚጻፈው የጌታው ስም ነው። ከኔ ጋር ናችሁ? ያ ማለት የዚህ ሰው የሆነ ሁሉ ነገር ምን የማን ነው? ከዛስ ከግንባር ካለፈ ኔክስቴት ጋር እንደሚጻፍ ታውቃላችሁ? እግራቸው ላይ ይጻፋል። የጌታቸው ስም እግራቸው ላይ ይታሰራል። የትም ስፍራ ሲሄዱ ይሄ ሰውዬ የራሱ አይደለም። ይሄን ሰውዬ የሆነ ስፍራ ላይ ሸሽቶ ብታገኙት ግንባሩን ታነቡና ወደ ጌታው ነው የምትመልሱት። ምንም አታረጉትም፣ ወደ ጌታው ትመልሳላችሁ። ቢኮዝ የእናንተ ሊሆን አይችልም።
ስታዩት ሰውየው እንደሚቆጠር ታውቃላችሁ። የትም ስፍራ ሲገባ እንደ ኤሌመንት ወይ እንደ ዕቃ ነው የሚቆጠረው። በቃ የሆነ የገዛው አካል አለ። ለዛ አካል ባሪያ ነው። ጌታ ኢየሱስ ስለ ጳውሎስም እንዳለ ታውቃላችሁ። ጌታ ስለ ጳውሎስ ሲናገር አለ ምርጥ ዕቃዬ ነው። yes ምን ነው ለኔ ምርጥ ዕቃዬ ነው። አሜን ራጋዶስ ሳሊብራዲያስ አሜን በነገሥታት ፊት የሚቆም ዕቃዬ ነው። አሜን ለብዙዎች ብርሃን የሚሆን ዕቃዬ ነው። አሜን ይሄ ሰው ራሱን እንደ ቻለ አካል አይደለም የሚቆጠረው፣ እንደ ዕቃ ነው። ተገዝቷል። የሆነ ስፍራ ወርቆ ብታገኙት ይሄ ያቶ እንትና ዕቃ ነው ብላችሁ ይዛችሁ የምትሄዱት ቢኮዝ የጌታውን ተገዝቷል። አንዴ ሁሉ ነገሩ የጌታው ነው። የዚህን ሰውዬ ፕሮፋይል ብላችሁ ታክሱ ጋር ስትሄዱ የጌታው ስም አለ። የዚህን ሰውዬ ፕሮፋይል ብላችሁ መታወቂያው ጋር ስትሄዱ የጌታው ስም አለ። እግሩ ጋር ብትሄዱ የጌታው ስም አለ። ግንባሩ ላይ ብትሄዱ የጌታው ስም አለ። ደረቱ ጋር ስትመጡ የጌታው ስም አለ። ሁሉም ስፍራ ስትሄዱ የጌታው ስም ነው ያለው። የማለት ይሄ ሰውዬ የራሱ ነገር የለውም። ከዚህ ግንባሩ ላይ ይጽፋል፣ እግሩ ላይ ነው ኔክስት የሚጽፈው። ምን ማለት ነው ታውቃላችሁ? ጌታው እንደዚህ እያለ ነው፣ ከዚህ እስከዚህ ገዝቼዋለሁ እያለ ነው። ዋው ከዚህ እስከዚህ ምን ብየዋል? ገዝቼዋለሁ፣ የኔ ነው። ኢየሱስ ጌታ ነው ስንል እንደዛ እያለ ከዚህ እስከዚህ ምን ብያለሁ? ተገዝቻለሁ። አሜን ራካቶሳ ሊብራዲያና ኮሳ አሜን ለዛ ነው የእግዚአብሔር ቃል እንደዚህ ይላል፣ በዋጋ ተገዝታችኋል። ምን ተብላችኋል? ተገዝታችኋል። በዋጋ ምን ተብላችኋል? ማለት ለእናንተ የተከፈለ ዋጋ አለ። ያ ዋጋ የተከፈለው ለአንድ ነገር ነው፣ እናንተን ባሪያ ለማድረግ። ኢየሱስ የሚባል አምላክ የኔ ነው ብሎ እናንተን ክሌም ለማድረግ ነው የገዛችሁ። የእናንተ የሆነ ነገር ሁሉ የማን ነው? አይዲያችሁ ሲታይ ኢየሱስም ነው። ግንባራችሁ ሲታይ ኢየሱ ነው። እግራችሁ ሲታይ ኢየሱ ነው። ኤቭሪቲንጋችሁ ሲታይ አሜን ራባጋዳ ላባንዴሬ ቦሳተ አሜን። ታክሳችሁ፣ አካውንታችሁ፣ ኤቭሪቲንጋችሁ ሲታይ አሜን ጀለ ብሬዲያና ኮሳ አሜን ራቦ ሳሊ ብራዲያና ኮሳ ታካቴ አሜን። ለዛ ነው የዕብራውያን መጽሐፍ እንደሚል ላሳያችሁ። የዕብራውያን መጽሐፍ ከፍተን እናንብብ። ቴንክ ዩ። የዕብራውያን መጽሐፍ ዕብራውያን 3:1 ስለዚህ ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ። ከየቱ ጥሪ? ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ። እሺ፣ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ክብር ለኢየሱስ ይሁን። አሜን። አሁን የአማርኛው ቃል ተመልከቱት ይላል። የእንግሊዘኛውም እንደዛው ነው የሚለው። የግሪኩም እንደሚል ታውቃላችሁ። የሃይማኖታችን ጀማሪና ፈጻሚ የሆነውን እሱን ወይም ሐዋርያ የሆነውን ኢየሱስን አውጁት ነው የሚለው። የትም ስፍራ ልክ የሆነ ነገር ማይንዳችሁን አታክ ሲያደርግ ይሄ ማይንድ የኢየሱስ ነው። አሜን። ይሄ አእምሮ የኢየሱስ ነው። አሜን። እኔ የኢየሱስ ነኝ። ሁሉ ነገር የኢየሱስ። ምንም አይነት መንፈሳዊ ውጊያ ውስጥ ብትገቡ እኔ የኢየሱስ ነኝ። አሜን። ለዛ ነው የዕብራውያን ጸሐፊ ድጋሚ አንብብላቸው። ስለዚህ ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ። ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞቼ ሆይ። እሺ፣ የሃይማኖታችን ሐዋርያና ሊቀ ካህናት እሺ ኢየሱስ ክርስቶስን ተመልከቱ። ኢየሱስ ክርስቶስን ምን በሉት? ተመልከቱት። ምናችንን? የሐዋርያታችን ወይም የእምነታችን ሐዋርያና የካህናት አለቃ የሆነውን የሃይማኖታችን ምን የሆነውን የእምነታችን ሐዋርያ የሆነውን የካህናት ምን የሆነውን አለቃ የሆነውን ኢየሱስን ምን በሉት? ተመልከቱ። ተናገሩት። የግሪኩ ቃል ተናገሩት ነው የሚለው። አሜን። ተናገሩት። የትኛውም ስፍራ ውስጥ ስትገቡ ተናገሩት። አሜን። አንድ ጊዜ አንድ ካናዳ ውስጥ ዳንኤል የሚባል አገልጋይ አለ እና ቁጭ ብለን ዲስከስ እያደረግን እያወራን እያለ በኦቲዝም በሽታ ስለተጠቁ ሰዎች ማውራት ጀመርን። ስናወራ ይሄንን ቃል አንስተን ሁለታችን ዲስከስ ማድረግ ጀመርን። አወራና ከሆነ ጊዜ በኋላ ድጋሚ ተገናኘን። ከሆነ ጊዜ በኋላ ድጋሚ ስንገናኝ ፕሮፌት አለኝ አቤት ኦቲዝም በሽታ ያለባቸው አንዲሁን 2 ልጆች ተፈወሱ አለኝ። አሁን አላስታውሰውም፣ አንድ ይበለኝ 2 ምን አደረክ አልኩት። ይሄንን ጥቅስ አውርተናል ከሆነ ወራቶች በፊት እንዳልታቀላችሁ ለነዛ ኦቲዝም በሽታ ላለባቸው ልጆች እንደምንም ብዬ አንድ ነገር ነገርኳቸዋል። ዴይሊ ይህ አእምሮ የኢየሱስ ነው እያላችሁ አውጁ አልኳቸዋል። ይህ አእምሮ የኢየሱስ ነው። 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 አፍተር ዛት ምን ተፈጠረ ታውቃላችሁ? ዴመን ይሄንን በሚያውጁበት ሰዓት ቤታቸው ውስጥ ማኒፌስት ማድረግ ጀመር ከራሳቸው ህይወት ላይ።
ሰዎቹ ምን እያሉ ይህ አእምሮ የኢየሱስ ነው፣ ይህ አእምሮ የኢየሱስ ነው፣ ይህ አእምሮ የኢየሱስ ነው፣ ይህ አእምሮ የኢየሱስ ነው። ለዛ ነው ኢየሱስ የእምነታችን ሐዋርያ ነው። የካህናት ሁሉ ምንድን ነው? አለቃ ነው። የዕብራውያን ጸሐፊ እንዳለ ተመልከቱት ይላል አማርኛው። የግሪኩ እንደዚህ ይላል ተናገሩት። ምን በሉት? ተናገሩት፣ ተናገሩት። የናዝሬቱ ኢየሱስ መኖሪያችን ነው። ምን ተነፈሰው ኦክሲጅናችን ነው። የምንናገረው ነው። አሜን። ክብር ለኢየሱስ ይሁን። የምንናገረው ነው። የምንናገረው ነው። ሰዎችን ስናገኝ እንናገራለን። ሰዎችን ስናገኝ እንናገራለን። ሆስፒታል ስንገባ የታመሙ ሰዎችን ስናይ እንናገራለን። አሜን። የአጋንንት ስርዓት ውስጥ ያሉ ሰዎችን ስናይ እንናገራለን። የሆነ ነገራችን ሲበላሽ እንጠራዋለን። ኢየሱስ ምን በሉት አለ? አውጁት። ክብር ለኢየሱስ ይሁን። ቤስ ጸሎት ልንገራችሁ፣ ለመጸለይ ሬዲ ከሆናችሁ ብዙ ጊዜ እኔና ፕሮፌተስ ነብይት አብረን በምንጸልይበት ሰዓት ጸሎቱ በምን ተጀምሩ በምን እንደሚያልቅ ልንገራችሁ። እጅ ላይ ተያዘን ወይም እዛው ቤት ውስጥ የተመላለስ መጸለይ ስንጀምር 1 ሰዓትም ይሁን 2 ሰዓት 3 ሰዓትም ይሁን በምን ተጀምሩ እንደሚያልቅ ነገራችሁ። ኢየሱስ 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 በእግዚአብሔር ፊት ነው ነገራችሁ። በዛም መሃል ልጃችን ኤንጅሎ የሚል ቃል የለም። ኢየሱስ 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 ቢኮዝ ተነግሮናል። አውጁት። ሄሎ ምን በሉት? አውጁት። መጸለይ ስንጀምር ኢየሱስ 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 ልክ መንፈሳዊ ዓለም ውስጥ መግባት ስንጀምር በላይም በታችም ላሉ ባለስልጣናት በሙሉ እነግራቸዋለን። እኔ አሁን የመጣሁት በሱ ስም ነው። እኔ ራሴ አይደለሁም፣ ኢየሱስ ባሪያ ነኝ። ኢየሱስ 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 ምን ማለት ነው ልንገራችሁ። የጌታቸው ስም ግንባራቸው ላይ ያለባቸው ሰዎች የጌታቸው ስም ግንባራቸው ላይ ያለባቸው ስለ ጌታቸው ሲባል ይከበራሉ። ማለትም የሆኑ ሰዎች ጎትተው ወስደው የቀን ስራ ያሰሯቸው ይሄ እኮ የእንትና ባሪያ ነው ብለው ወደሱ ነው ይመልሷቸው፣ ወደዛ ነው ይመልሷቸው። ለምን? የጌታቸው ስም አለ። ይህንን ስም ኮንፌስ እናረግ፣ ይህንን ስም ዲክሌር ስናረግ ስናውጅ እያደረግን ያለነው ነገር አንድ ነው። ማንም ባሪያ ሊያደርገን አይችልም። እስኪ አውጁት። ኢየሱስ 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 ክብር ለኢየሱስ ይሁን። እና አሁን ያነበብነው የዕብራውያን 3 ምን እንደሚል ታውቃላችሁ? ስታውጁት አለ። ምን ብላችሁ እንደምታውጁት ሲናገር እንደዚህ አለ። ስታውጁት አለ አንተ የእምነታችን ሐዋርያ ነህ፣ አንተ የካህናት አለቃ ነህ፣ አንተ ሊቀ ካህናችን ነህ፣ አንተ የነገስታት ንጉስ ነህ፣ አንተ የአማልክት አምላክ ነህ። የዕብራውያን ጸሐፊ ምን እየነገራችሁ ነው? በምትፈልጉት በየትኛውም ቋንቋ ብቻ ተጠቀሙ እንጂ እሱን አውጁት። አንተ የአማልክቶች አምላክ ነህ፣ አንተ የጌቶች ጌታ ነህ፣ አንተ ክብር ይገባሃል፣ አንተ በደም ህዝብን ዋጅተሃል። አሜን። ሁሉንም አይነት ቋንቋ ተጠቅማችሁ ምን በሉት? አውጁት። አሜን። አውጁት። የሆኑ ሰዎች እየረበሿችሁ ችግር የፈጠሩባችሁ ነው፣ ንገሯቸው። እዛ ስፍራ ላይ ሆናችሁ አውጁት። ኢየሱስ 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 የማጠሪ ኢየሱስ ባሪያ ነኝ፣ እናንተ ምንም ልታረጉ አትችሉም። ኢየሱስ 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 እየነገራችኋቸው እናንተ በኔ ላይ ምንም ስልጣን የላችሁ። ኢየሱስ 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 አሜን። አውጁት። እስኪ አውጁት። ኢየሱስ 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 አሜን። ይኸውና ጴጥሮስ እንዳለ ለአንድ ጉዳይ ስትጸልዩ ምን ማድረግ እንዳለባችሁ ንገራችሁ። ጴጥሮስ እንዳለ በስሙ ላይ ባለን እምነት አይደለ? በሽተኛውን አየው ጴጥሮስ ኢየሱስ እንደሚፈውሰው አመነ። በቃ አመነ፣ በልቡ አመነ፣ በስሙ ላይ እምነት አሳደረ። ኔክስ ስሙን ጠራ። የሆነ ፕሮብሌም ይገጥማችኋል አይደለ?
ወዲያውኑ ያንን ችግር ኢየሱስ እንደሚፈታው መኑ። ከዛ ስሙን ጥሩት። የናዝሬቱ ኢየሱስ፣ የናዝሬቱ ኢየሱስ፣ አሜን። 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 በረም ስሙ። ኢየሱስ የሚለው ቃል ታውቃላችሁ የግሪክ ቃል ነው። የኢየሱስ ትክክለኛ ስሙ የሽዋ ወይም ይሄ በአማርኛ ስንተረጉሙ ኢያሱ የሚለው ስም አለ፣ ወይም የእንግሊዝኛው ጆሹዋ ትርጉሙ ያ ነው። ለምንድን ነው የሐዋርያት ሥራ ላይ በሙሉ ስታነቡ ሲጸለይታችሁ ከሆነ የናዝሬቱ ኢየሱስ ነው ይባለው? ለምን? ጆሹዋ ወይም የሽዋ የሚል ስም ያላቸው ብዙ ሰዎች አሉ። እሱን ለመለየት ይሄኛውን የሽዋን እያልኩ አይደለም፣ የናዝሬቱን። አሜን 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 ያ አሜን። ከናዝሬት የተገኘው አሜን። ያ ከድንግል የተወለደው አሜን 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 አሜን። ከድንግል የተወለደው አሜን። ፓሪካቶሳ ሊብራዲያና ኮሳ አሜን አሜን። I receive it። ያ ከድንግል የተወለደው yes። ራማንቶሳ ሊብራዲያና ኮሳ አሜን። እስኪ ሐዋርያት ሥራ ምዕራፍ 4 ቁጥር 12 እስኪ አንብቡት። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። እሺ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። መዳን በሌላ በማንም አይገኝ። በደም ስሙኝ፣ እችን ቃል በደም ስሙ። እኛ አሁን እናንተን ስንሰብክ እናንተን ስናስተምራችሁ እጃችን ላይ 66 መጽሐፍ አለ። እነዚህ ሐዋርያቶች አገልግሎት ሲጀምሩ የኤፌሶን መጽሐፍ አልተሰጣቸው። አገልግሎት ሲጀምሩ የገላትያ መጽሐፍ አልተሰጣቸው። አገልግሎት ሲጀምሩ የተሰጣቸው አንድ ስም ብቻ ነው። በዚህ ስም ነፃ አውጡ፣ በዚህ ስም አስተምሩ፣ በዚህ ስም ፈውሱ፣ በዚህ ስም አሜን። yes ፊልጶስ ኢትዮጵያዊ ጃንደረባ ሲያገኘው ምን እንዳለ ታውቃላችሁ? ፊልጶስ ኢትዮጵያዊ ጃንደረባ እንደዚህ ያለው ወንጌል ሰበከው፣ ኤቭሪቲንግ ነገረው። ከዛ ስንክስ አሁን ምን ያግደኛል ሲለው ስሙን እየጠራ ተጠበቃለሁ። ቢኮዝ የተሰጠን ይህ ስም ነው። አሜን። ምንም ችግሩ ስትገባ ይሄን ስም ብቻ ጥራ። አሜን። ለመጠበቅ ስትገባ ይሄን ስም ጥራ። አሜን። ብዙ ሰዎች እዚህ ጋር እንደሚሳሳቱ ልንገራችሁ። ምን እንደሚሳሳቱ ልንገራችሁ። ብዙ ሰዎች እችን ቃል ይወስዱና ሰዎች መጠመቅ ያለባቸው በኢየሱስ ስም ነው ይላሉ። ቢጉ ፕሮብሌም እንደሆነ ልንገራችሁ። ተጠማቂው ነው ይሄንን ስም ይጥራ የተባለው። አጥማቂው አብ ወልድ መንፈስ ቅዱስ ነው የሚል። ተጠማቂው ስትጠመቃ ነው ይሄንን ስም ጥራ። አሜን። ጀማል የትኛውም ሁኔታ ውስጥ ስትገባ ማድረግ ያለባን ነገር ይሄንን ስም መጥራት። አሜን። ኢየሱስ 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 ኢየሱስ። ቴንክ ዩ ሶ ሐዋርያት ሥራ ምዕራፍ 12 ላይ እንደዚህ አለ። እኛ ኤፌሶን መጽሐፍ አልተሰጠንም፣ የገላትያ መጽሐፍ አልተሰጠንም አለ። ለሰው ሁሉ የተሰጠን አንድ ነገር ነው አለ። የተሰጠን ኢየሱስ የሚለው ስም ብቻ ነው። ሶ መዳን ሲባል ኢየሱስን ጥሩት። እየሰማችሁ ነው? መዳን ሲባል መዳን የሚገኘው በዚህ ስም ነው ተብሎ ስም ተሰጠን አለ። ፈውስ ሲባልስ ይሄ ስም፣ ነፃ መውጣት ሲባል ኢየሱስ፣ ኤቭሪቲንግ ሲባል ኢየሱስ። በቃ የተነገረን አለ ጴጥሮስ። ስበኩ ተብሎ የተነገረን አለ ሐዋርያቱ አንድ ነገር ብቻ ነው፣ ስሙን የተሰጠን። አሜን። ሶ ኤኒ ሲቹዌሽን ውስጥ ስትገቡ ኢየሱስ። አሜን። ይሄኛው ችግር ውስጥ ኢየሱስ 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 ኢየሱስ። ክብር ለኢየሱስ ይሁን። አሜን። የትኛውም ችግር ውስጥ ስትገቡ ይህ ስም ትዝ ይበላችሁ። ቢኮዝ ነግሮናል ሐዋርያት ሥራ ምዕራፍ 4 የተሰጠን ስም ይሄ ነው። የተሰጠን ስም ምንድን ነው? ይህ ነው። ሰዎችን አድኑ ስንባል ይሄ ስም ተሰጠን። ፈውሱ ስንባል ይሄ ስም ተሰጠን። ሁሉን ነገር አድርጉ ስንባል ምን ተሰጠን? ይህ ስም። አሜን። ምን በሉ ተብለን ይህ ስም ተሰጠን። አሜን። ይህ ስም የተሰጠን ስም ነው። ይህ ስም የትኛውም ችግር ውስጥ መጽሐፍ ቅዱስ እንደዚህ ይላል፣ የጌታን ስም የሚጠራ ምን ይላል? ይድናል። የትኛውም አስጨናቂ ስቴሽን ውስጥ ስትገቡ እንድትጠሩት የተሰጣችሁ ስም ነው። እንድትጠሩት እንድትናገሩት የተሰጣችሁ ስም ነው። አሜን። ኢየሱስ 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 ኢየሱስ
ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ክብር ለኢየሱስ ይሁን። አንድ ጊዜ አንድ አሁን በሕይወት የሌሉ ትልቅ የእግዚአብሔር ሰው እሳቸው ጌታ ኢየሱስን አይተውት በራእይ ጌታ ኢየሱስ እያወራቸው እያለ አንድ መንፈስ ገብቶ ረበሻቸው። ድምፁ መስማት ከበዳቸው እና እሳቸው ጌታ ኢየሱስ ያንን መንፈስ እስኪያባረው ድረስ ይጠበቁ ነው። ጸጥ አሉ። ከዛ ጠበቁና ራሳቸው ያንን መንፈስ በኢየሱስ ስም አባረሩት፣ ከጌታ ጋር ያለውን ኢንካውንተር ለመቀጠል እና እዛ ስፍራ ውስጥ እሳቸውም እንደተረዱ ታውቃላችሁ። ይህ ስም አስቡት፣ የዚህ ቤት ቁልፍ ሰጥቷችሁ እኔ መጥቼ እንድከፍተው የምትጠብቁ ከሆነ ሞኞች ናችሁ። ኦሬዲ ተሰጥቷችኋል። አሁን ብዙዎቻችሁ ኢየሱስ የሚል ስም ተሰጥቷችኋል እኮ፣ ግን ደግሞ እሱ መጥቶ እንዲፈውስ እየጠበቃችሁ ነው። ጌታ ደግሞ ምን ብያችኋለሁ? ሰጥቻችኋለሁ። ሰው ማድረግ ያለባችሁ ምንድነው? ስሙን መጠቀም፣ ስሙን መጥራት፣ ስሙን ማወጅ፣ ስሙን መናገር። ላብራዲያና ኮሳቴ ተናገሩት። ኢየሱስ 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 አሜን። በረም ስሙኝ። አሁን እና ወደዚህ ይህ ሰው ጌታው ግንባሩ ላይ የራሱን ስም ጽፏል። ጌታው የዚህ ሰውዬ ጌታ እናንተ መጣችሁና ይህንን ሰውዬ መታችሁት፣ ደበደባችሁት፣ አንገላታችሁት። ቀጣይ ሰውዬ ምን እንደሚያደርግ ታውቃላችሁ? ልክ እናንተ ሲለይ ጌታው ጋር ሂዱ ይነግሩዋል። ያጋጠመውን ነገር፣ ያ ደበደበኝ፣ ያ መታኝ፣ ያ አንገላታኝ። ከዛ በኋላ ጸቦይ እናንተ አይሆንም፣ የሁለቱ ጌቶች ይሆናል። የሁለቱ ጌቶች ይሆናል። የሆነ ስፍራ ውስጥ ገባላችሁ አይደል? የሆነ ስፍራ ይከብዳችኋል፣ አላሳልፍ ይላችኋል። ለምን ትታገላላችሁ? ለጌታ ንገሩት። ኢየሱስ በሉት። የናዝሬቱ ኢየሱስ ኢየሱስ ንገሩት። ስሙን ጥሩት። ይህ ስም ለሁሉም የተሰጠ ስም ነው። ጥሩት። በፋይናንሳችሁ ላይ፣ በስራችሁ ላይ፣ በጤንነታችሁ ላይ፣ በአገልግሎታችሁ ላይ፣ በሁሉ ነገራችሁ ላይ፣ በሁሉ ነገራችሁ ላይ ኢየሱስ በረም ስሙኝ። አንዳንድ ሰው ለፋይናንሻል ጉዳይ ስትጸልዩ እንዴት ለፋይናንስ ይጸልያል ይሏቸዋል። ለሆነ ነገር ስትጠሩ እንዴት እንደዚህ ይደረጋል ብሏቸው ይሏቸዋል። ብዙ ነገር ይሏቸዋል አይደል? አንድ ነገር ልትነግሯቸው ይገባል። እኔ ከዚህ ጀምሮ እስከዚህ ድረስ የኔ አይደለሁም፣ ጌታ አለኝ። የትኛውም ስፍራ ውስጥ ስገባ የምጠራው ጌታ አለ። የትኛውም ስፍራ ውስጥ ስገባ ባሪያ ነኝ ብዬ እሱ የኔ ጌታ ነው ምንለት ጌታ አለ። አሜን። ሃው ባሪያ ሁኜ የሆነ ችግር ውስጥ ገብቼ ለዚህ ችግር እንዴት የጌታ ስም አይጠራም ትሉኛላችሁ? ባሪያ ነኝ። ኢየሱስ በሉስ። ኢየሱስ ስሙን አውጁት። ኢየሱስ ስሙን አውጁት። ኢየሱስ 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 ኢየሱስ። ክብር ለኢየሱስ ይሁን። ዕብራውያን እናንብብላችሁ ምዕራፍና ቁጥሩን ንገራችሁ። ቴንክ ዩ። ዕብራውያን መጽሐፍ ምዕራፍ 4 ቁጥር 14። ዕብራውያን ምዕራፍ 4 ቁጥር 14። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት እንግዲህ አለ። በደንብ ስሙ። ጭንቀል በደንብ ስሙ። እንግዲህ አለ። በሰማይ ያለ አይደለም፣ በሰማይ ያለፈ ምን አለ? ሊቀ ካህናት አለ። ያለፈ ነው። የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ።
የዕብራውያን ጻፊ ምን እያለን ነው? ሰማያትን ያለፈ ሊቀ ካህን አለን። እስኪ ድጋሚ አንብበው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ምን ማለት ነው ነገራችሁ? በሌላ አማርኛ ሰማያትን ያለፈው ሊቀ ካህን የማን ልጅ ነው? ምን ማለት መሰላችሁ? የእግዚአብሔር ልጅ የማርያምን ልጅ ይዞ ቀረበ። ደሙን ከኔ ጋር ናችሁ? የእግዚአብሔር ልጅ መስዋዕት አድርጎ ያቀረበው የሰው ልጅ ነው። ደሙን ያፈሰሰላችሁ ማን ነው? ስለ ራሱ ሲያወራኩ እንደዚህ ካለ ራሱን ለሰው ልጅ አለ ራሱን አሳልፎ ከመስጠት የሚበልጥ ምን የለም? ፍቅር የለም፣ ወዳጅ የለም፣ ወይም ፍቅር የለም። ለማን? ለሰው ልጅ። ክብር ለኢየሱስ ይሁን። አሁን የዕብራውያን ጻፊ እንደዚህ አለ። ምንን ያለፈ? ሰማያትን ያለፈ። እሺ ቀጥል አንብበው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። በድካማችን የማይራራልን ሊቀ ካህናት ማለት በእያንዳንዱ ነገር ውስጥ ስንደክም የሚራራልን የሚያግዘን ሊቀ ካህን ነው። እሺ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እሺ ክብር ለኢየሱስ ይሁን። አሜን። አሁን ሰማያትን ያለፈ ሊቀ ካህን አለ። ሶ ኤቭሪ ታይም ሰማያትን ያለፈ ሰማይ ላይ ስልጣን ያለው ምድር ላይ ስልጣን ያለው ሁሉም ስፍራ ላይ ስልጣን ያለው ምን አለን? ሊቀ ካህን አለን። ይህን ሊቀ ካህን አለ ኤቭሪ ታይም አውጁት፣ ኤቭሪ ታይም ተናገሩት፣ ሁሉ ጊዜ ተንፍሱት፣ ሁሉ ጊዜ ተናገሩት፣ ሁሉ ጊዜ ዲክሌር አድርጉት። የናዝሬቱ ኢየሱስ ሰማያትን ያለፍክ ሊቀ ካህን ያዳንከኝ የተበጀኝ ደምህን ያፈሰስክልኝ የናዝሬቱ ኢየሱስ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።